ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6ን ጀምረናል which is about economic growth። ዛሬ ደግሞ በ6.1 ሰብሴክሽን ላይ ያለውን review of macroeconomic variable የሚለውን የምናይ ይሆናል ማለት ነው። እንደ ሁልጊዜው ሳይታችንን በማስታወስ ልጀምር እወዳለሁ። ሴሽኔን www.lucybridgeacademy.comን በመጎብኘት ሾርት ኖቶችን፣ ጥያቄዎችን እንዲሁም ደግሞ ፐርሶናላይዝድ የሆነ AI አሲስታንት ማግኘትና ዩቲላይዝ ማድረግ እንደምትችሉ ላስታውሳችሁ እወዳለሁ። So let's review macroeconomic variables and then macroeconomics እና microeconomics ልዩነትን ደግሞ በኋላ ላይ ቀጣል አድርገን የምናይ ይሆናል ማለት ነው። So macroeconomic variables are variables that describe the overall performance and conditions of an entire economy. ማክሮኢኮኖሚክስ ስለ ቢገር ፒክቸር ነው የምናጠናው ብለናል አይደለም? ስለ ኢኮኖሚ፣ ስለ ሀገራት ኢኮኖሚ። ስለዚህ በዚህ ሀገራት ኢኮኖሚ ውስጥ እንዴት ፐርፎርም እያደረገ ነው፣ ኦቨርኦል ኢኮኖሚው እንዴት ፐርፎርም እያደረገ ነው፣ and the condition of an entire economy ኮንዲሽኑስ ምንድነው የሚሉን የሚያመላክቱን ምኖች ናቸው? ቫሪያብልስ ናቸው ወይም ኢንዲኬተርስ፣ አመላካች ተለዋዋጮች ናቸው ማለት ነው። ማክሮ ኢኮኖሚክ ቫሪያብልስ የምንላቸው ማለት ነው። so governments monitor these variables in order to achieve what? Economic growth, stable prices and low unemployment. እዚህ ጋር አቺቭ ሊያደርጓቸው የሚፈልጓቸው ኤሞች ወይም ኦብጀክቲቮች ዳይሬክትሊ ትራንስሌት የሚያደርጉት ከቫሪያብሎቹ ናቸው ማለት ነው። ለምሳሌ ኢኮኖሚክ ግሮዝ አንዱ ቫሪያብል ነው። በጂዲፒ ልንለካው እንችላለን ማለት ነው። ኢኮኖሚክ ግሮዝ አቴን ማድረጋችን ደግሞ የገቨርንመንት ምኑ ነው ማለት ነው? የገቨርንመንት አቺቭመንት ጎሉ ነው ማለት ነው። የገቨርንመንት አቺቭመንት ጎሉ ኢኮኖሚክ ግሮዝን አቴን ማድረግ ነው። እንግዲህ ኢንዲኬተሩ ወይም ቫሪያብሉ ቀጥታ ጎላችን ነው ማለት ነው። ሌላው ኢንፍሌሽን እንዳይኖር ማድረግ፣ ኢንፍሌሽንን አት ቤይ መከላከል ወይም ደግሞ በሌላ አማርኛ ጎላችን ምን ይሆናል ማለት ነው? ስቴብል ፕራይስን አቴን ማድረግ ጎላችን ነው ማለት ነው። ገቨርንመንት አቺቭመንቱ ጎሉ ስቴብል ፕራይስን አቴን ማድረግ ነው። ሌላው ምንድነው? ሎ አንኢምፕሎይመንት እንዲኖር እንፈልጋለን። ስለዚህ አንኢምፕሎይመንት ሌቭል አንዱ ማክሮ ኢኮኖሚክ ኢንዲኬተር ነው። አንኢምፕሎይመንት ሌቭል አዝ አን ኢንዲኬተር ከወሰድን ደግሞ we are going to attain or aim in attaining low unemployment level እንዲኖረን ወይም ደግሞ ያልተቀጠረ ሰው እንዳይኖር። በእርግጥ unemployed ካፒታል ሊኖር ይችላል፣ ግን ዩዥዋሊ አንኢምፕሎይድ ሌበር እንዳይኖር አክቲቭ የሆነ መስራት እየቻለ ዊሊንግ ኤንድ ኤብል ሆኖ መስራት እየቻለ ያልተቀጠረ ሰው እንዳይኖር ያንን አቴን ለማድረግ እናስቀምጣለን ማለት ነው። ሶ ሌሎችም ልክ እንደ ኢንፍሌሽን እንዳልነው ኢንትረስት ሬትም ሊገባ ይችላል እዚህ ቫሪያብል ላይ። ጂዲፒ ግሮዝ ምን ይመስላል የሚለውን፣ አንኢምፕሎይመንት ሬት ምን ይመስላል የሚለውን ማየት እንችላለን። These are macroeconomic factors or macroeconomic indicators or variables ማለት ነው። So understanding these macroeconomic variables helps us to what? To evaluate both desirable and non-desirable economic outcome. ስለዚህ ምን ኢቫሉዌት እንድናደርግ፣ ምን እንድንገመግም፣ ምን እንድንመርጥ ነው የሚያደርገን። ዲዛይረብል የሆነ አውትካም አለ፣ ዲዛይረብል ያልሆነ አውትካም አለ። ሎው አንኢምፕሎይመንት ሬት ዲዛይረብል፣ ሃይ አንኢምፕሎይመንት ሬት not desirable at all. ኢንፍሌሽን ለምሳሌ ሃይ ኢንፍሌሽን ሬት it's not desirable, but low inflation rate it's desirable. High economic growth not desirable, it's desirable, but low economic growth rate is not desirable. እሺ፣ ስለዚህ እንደዚህ ያደረግን ኢቫሉዌት እንድናደርግ ይረዳናል ማለት ነው። እስኪ let's recap or review the difference between macro እና micro የሚለውን ነገር። ኦልሬዲ ይሄን ነገር ከዚህ በፊት ታውቁታላችሁ። just ሪቪው ለማድረግ ያክል ማይክሮ የሚለው MI ምንድነው የሚያጠናው? ስለ ኢንዲቪጁዋል ኮምፖነንቶች ነው የሚያጠናው። ኢኮኖሚውን ኮንሱመሮች እንዴት ኮንሱም ያደርጋሉ፣ ዩቲሊቲ ቲዮሪ ምናምን በሚል እንዴት የኤክስፔንዲቸር ባህሪያቸው ምን ይመስላል፣ ፕሮዲውሰሮች እንዴት ነው ፕሮዳክሽን ዲሲሽን የሚያሳልፉት፣ with the limited resources at hand እንዴት ኦፕሬት ያደርጋሉ የሚለውን የምናይበት ኢንዲቪጁዋል ሌቭል ሲሆን ማይክሮ ኢኮኖሚክስ ነው። ማክሮ ሌቭል ደግሞ በትልልቅ በሀገር እነዚህ አግሪጌት አድርገው እያንዳንዱ ኢንዲቪጁዋል በማክሮ ሌቭል ያየ ነው አግሪጌት ሲያደርግ ምን እንለዋለን? ማክሮ እንለዋለን ማለት ነው። this is the study of economic decisions made at what? at a country level or at a national level በትልቅ ደረጃ ሲሆን ማለት ነው። alright, so the key differences lies in whether decisions are made by an individual unit or by the government or the whole country የሚለውን
መለየት እንችላለን ማለት ነው። ስለዚህ ማክሮ ስንል we are talking about በትልቅ በሀገራት ደረጃ በገቨርንመንት ደረጃ በኢንተርናሽናል ኢንቲቲስ ደረጃ በዓለም ደረጃ እያወራን ነው። የምንመለከታቸው ነገሮች የናሽናል ኢኮኖሚ ጂዲፒ ሌቭል፣ ኢምፕሎይመንት አንኢምፕሎይመንት ሬት፣ ኢንፍሌሽን፣ ስለ ግሎባል ኢኮኖሚ ግሮት ትሬንድ የምናይበት ይሆናል ማለት ነው በማክሮ ሌቭል። በማይክሮ ግን ስናይ ምንድን ነው የኢንዲቪጁዋል ሃውስሆልድ የፋሚሊ ኢንካም ኤክስፔንዲቸር ባህሪ፣ እንዴት ነው ዩቲሊቲያቸውን ድሬቭ የሚያደርጉት፣ እንዴት ኤክስፔንድ ያደርጋሉ የሚለውን እና ፕሮዲውሰሮች ደግሞ ቢዝነሶች እንዴት ፕሮዳክሽን ላይ ኢንቨስት ያደርጋሉ፣ እንዴት ይሸጣሉ፣ ምን ያክል ኳንቲቲ ያመርታሉ የሚለውን የምናይበት ነው። ከዚህ ጋር በተያያዘ እንግዲህ ስለ ኢኮኖሚክስ ስናወራ ቾይዛችንን ሲግኒፊካንትሊ ወይም የቾይስ ሳይንስ ነው ብለናል። ምርጫ ዳይሌማ ውስጥ እንገባለን። ትንሽ ሪሶርስ ነው ያለን ግን መምረጥ አለብን። ሪሶርሳችንን ኢፊሽንትሊ አሎኬት ማድረግ አለብን የሚለው ኮንሴፕት ነው which is the concept of scarcity እና የኢኮኖሚክ ዲሲሽን ሜኪንግ ስኬርሲቲ ላይ ነው። ስኬርስ ስለሆነ ነው ዲሲሽን ፓስ ማድረግ ያለብን እንጂ እንደፈለግን የምናገኝ ቢሆን ኖሮ እዚህ ዳይሌማ ውስጥም አንገባም፣ ዲሲሽን ውስጥም አንገባም። ምርጫ የተተረፈረፈ ይሆን ነበረ። ስለዚህ ኢኮኖሚክስንም ላናጠና እንችል ነበር ሪሶርስ ስኬርስ ባይሆን ኖሮ። ሪሶርስ ስኬርስ ስለሆነ ስኬርስ የሆነ ይህ ሪሶርስ ደግሞ አግባብነት ባለው መልኩ ነው ፕሮዳክሽን ላይ መዋል ያለበት። ኤፊሽንትሊ ነው አሎኬት የቱ ጋር ይመደብ ይሄ ሪሶርስ የሚባለው ኤፊሽንት አሎኬሽን መኖር አለበት። ምክንያቱም ስኬርስ ነው ይሄ በወድ የተገኘ ኢንፑት የሰው ኃይል ሊሆን ይችላል፣ ላንድ ሊሆን ይችላል፣ ካፒታል ሊሆን ይችላል። የት ይመደብ የት አሎኬት ይደረግ የሚለው ምን መሆን አለበት? ኢፊሽንት መሆን አለበት። የቱ ጋር አሎኬት ይደረግ የሚለውን ምን ብለን ሪፈር እናደርገዋለን? ኢኮኖሚክ ዲሲሽን ሜኪንግ ብለን ሪፈር እናደርገዋለን ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ